አዲሱ ሰፈራችን ይሄን ይመስላል። እንደምትመለከቱት ይሄን ይመስላል የኛ ሰፈር፣ አዲሱ ሰፈራችን እንደምታዩት የቴምር ዛፍ የተባለ ራሱ የለም። ወይ ያኛው ሰፈራችን እኮ እንዴት አባቱ እንደሚያምር ፈጣሪ ስም እንዴት እንደሚያምር በዝም ጸጥ ያለ የወፎች ጫጫታ ብቻ ነው የሚሰማው። እንዴት ደስ እንደሚል ያው ሰፈራችን ይሄን ይመስላል። እንግዲህ ቪዲዮ እንዴት እንደምቀርጽ ፈጣሪ ወቀው። ያው እንግዲህ ለሊት ይቀርጻሉ፣ ችግር የለውም መንገድ አይደለም እና ይሄን ይመስላል ውዶቼ። እዚህ ሰፈር ያላቸው አበሾች ካላቸው ሰላም ብያቸዋለሁ። ምን እንደሚባል ስሙ እራሱ አላውቀውም፣ ግን ሰፈሩ ይሄን ይመስላል። ስማ አቧራ ተወጥቶ ነው አቧራ እስከ ጥግ ብቻ አይገልጸውም። የፈጣሪ ያለክ በስመ አብ። ነፋሱ ትንሽ ሰው ካገኘ ይዞ ነው የሚሄደው። ይሄ ክላሴ ነው። ቀደም እዛ ውጭ ነበር። በነገራችን ላይ ሰፈራችን በአቧራ ሪከርድ የሰበረ ነው። በጣም አቧራ እንትን አለው እና ሁሉም ነገር ለበጎ ነው እና ውዶቼ ይህን ይመስላል። በእውነት ቤት መቀየር፣ እኔ ቤሩት እያለሁ ቤት አልቀየሩም ሰዎች። ለመጀመሪያ ጊዜ ከአረቦች ጋር ቤት ስቀይር ነው። ተውኝ አልኳችሁ፣ ተውኝ። አይወራም፣ ስራው አይወራም። እና ውዶቼ በርቱልኝ። መልካም ጊዜ። አሁን የምንገባበት ሰፈር ይሄን ይመስላል። የድሮ ሰፈራችን በጣም በጣም ምርጥ ሰፈር ነው በነገራችን ላይ። አሁን የምንገባበት እንግዲህ ይሄን ይመስላል። ማርኮ እንደምታዩት እዚህ ፊት ለፊቷ ላይ ነው የሚጸዳዳው። እና እንግዲህ ይሄ ነው ውዶቼ፣ ይሄን ይመስላል አዲሱ ሰፈራችን። ተዋወቁት። አዲሱ ቤታችን ውስጥ እስካሁን ድረስ ያጸዳሁትን አሁን ላሳያቸው ነው። ለስጋው እንደምታዩት ይሄ እንዳለ የተጸዳ ነው። ይሄ እንዳለ ተከፋፍቶ ሁሉም ይሄ ከላይ ያለውን ዘጋጋሁት። አዲሱ ቤታችን ጽዳት እስከ ጥግ እንዴት ብዬ ላስረዳችሁ? ጽዳት እስከ ጥግ ማይ ጋድ። ይሄ እንዳለ ተጸድቶ እንደምትመለከቱት እዛ እንወጣለን። ቁም ሳጥኖቹን እንዳለ ነው ያጸደዋቸው። ምክንያቱም ኦልሬዲ አርብ ነው የምንገባው። አርብ እንገባለን ወደዚህ። ይሄ ቁም ሳጥን የለውም። ሰፈራችን እና